በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ሰው እስከ ጊዜ ሞቱ ድረስ ወላዋይ ነው። ነገር ግን አጋጣሚ ሆኖ ህሊናውን መርምሮ የሰውነቱን አዛዥና አናዛዥ በመሆን ወደ እግዚአብሔር ተመልሶ ምግባሩን አሻሽሎ ሃይማኖቱን አቃንቶ ሳለ ወደ ወላዋይነቱ ገና ሳይመለስ የሞተ እንደሆነ ከሰይጣን እንዳመለጠ ለመሄድ ይችላል። ስለዚህ በምሕረተ እግዚአብሔር ተማጽኖና መጨረሻዬን አሳምርልኝ ብሎ ካልኖሩና ሰውነትን የእግዚአብሔር ምሕረት ንጹህ ካላደረገው በቀር በእግዚአብሔር ፊት ንጹህ ሆኖ የሚገኝ የለም ተብሏል። ለዛሬ አትፍረዱ ይፈረድባችኋል በሚል ርዕስ ከብላታ ወልደ ጊዮርጊስ ወልደ ዮሐንስ ስነ ምግባር በተባለው መጽሐፍ ላይ ያገኘነውን መልእክት ነው እንደሱ እንዳምላካችን ፈቃድ ልንከታተል እሱ አምላካችን የመረጠልን ደግነቱን አብዝቶ እቺን ሰዓትና ደቂቃ ባርኮ ቀድሶ የሰጠን በዚህ መልኩም ተገናኝተን ሰማይና ምድር ሲያልፍ የማያልፈው ቃሉን እርሱ አምላካችን በወደደው መልኩ እንድንማር እንድንሰማ እንድንኖርበትም ጊዜውን የሰጠን አምላካችን ነውና ክብርና ምስጋና ለገናና ስሙ ይሁንልን። አማላጅቱም ልመናዋ ጸሎቷ ቃል ኪዳኗ ሁልጊዜም አብሮናልና የእናትነት ፍቅሯ ስላልተለየን ስሟ የከበረ የተመሰገነ ይሁን። የቅዱሳን አምላክ እንግዲህ ለዛሬም በማህደረ ተዋህዶ እንደ ኦርቶዶክሳዊት ተዋህዶ ቤተክርስቲያናችን እምነት ስርዓትና ትውፊት ከተለያዩ ምንጮች እያመጣን የምንከታተለውን የዛሬውን መንፈሳዊ የዩቲዩብ አገልግሎታችንን በዚህ ርዕሰ ጉዳይ እንድንሰማ ደግነቱን እንዲያበዛልን የሰማነውንም ለፍሬ ለበረከት እንዲያደርግልን ደጅ እየጠናን እየተማጸን ነው እንዲህ እንከታተላለን። አትፍረዱ ይፈረድባችኋል። ነገርን ከስሩ ሲያመጡት ውሃን ከጥሩ ሲቀዱት ነገሩም ሰሚውን ውሃም ጠጪውን ደስ ያሰኝ አይቀርም። የሰው ሁሉ መጀመሪያ አዳም ነው። መጨረሻው ግን የትኛው ሰው እንደሆነ አልታወቀም። የሚወራውም የዓለም ኃላፊነት ብቻ ነው እንጂ የሚያልፍበት ጊዜ የትኛው ትውልድ እንደሆነ ምስጢሩ ስውር ነው። የሰው ሁሉ አባት የሆነውም አዳም የሰው አባትና እናት የለውም። አባቱም እናቱም መሬት ናት። ከመሬት ሲወለድ በሴቶች የሚደርስ ምጥና ጭንቅ መሬትን እንዳገኛት አይነገርም። አዳምም በልጆቹ እንደሚደረገው እንደ ሕፃናት ልማድ ሳይኖርበት በተፈጠረበት ቀን የ30 ዓመት ጎልማሳ ሆኖ ዕለቱን በሙሉ አካለ መጠን ስለተገኘ ሙሉ አይምሮ ሊኖረው ተችሏል። የሔዋንም ልደተ ሥጋ ከአዳም ተገኝቶ ሔዋን የ15 ዓመት ቆንጆ በመሆኗ ምክንያት አሳዳጊ ሞግዚት አላስፈለጋትም። የሁለቱም ልደተ ሥጋ በእግዚአብሔር ከመከናወኑ የሁለቱም የተፈጥሮ አፈጻጸም ግብረ አምላካዊ ተብሏል። እንዲሁም የሁሉም ኑሮ የተከናወነ እንዲሆን በምግብ በኩል ፍሬ በለስን አዘጋጅቶ በልብስ ረገድ ብርሃን አጎናጽፎ በጎ ነገር አድርጎላቸዋል። ስለዚህ ምግባር ለሚባለው ነገር መሰረቱ ይህ ሳይሆን አይቀርም። ይህንም ተከትሎ ለአዳምና ለሔዋን ምግባርና የሃይማኖት መፈተኛ ብሎ ይህንን ብሉ ያንን ግን አትብሉ የሚል ትእዛዝ በበለስ ምክንያት ተሰጠ። በዚህ ጊዜ ሰይጣንና ሰው ጦርነት ገጠሙ። ሰይጣን ረዳት ደረሰለት። እባብ የጦር ጓደኛ ሆነችው፣ ሰው ግን ብቻውን ሆነ። እንዲሁም የአዳም ረዳት የተባለችው የሰይጣን ረዳት በመሆኗ እሷ ሳትቀር የሚገቡበት ወጥመድ ከሰይጣን ተዘጋጀ። ሰይጣን በክፉ ምግባሩ ከእግዚአብሔር አንድነት ሲለይ እሱን በተለየ በክፉ ምግባሩ አዳምንም ከእግዚአብሔር እየተለየ እንዲያደርገው አሰበ። አስቦም አልቀረ በእባብ ሔዋንን በሔዋን አዳምን አሳተና ከበጎ ምግባር ወደ ክፉ ምግባር ሳባቸው። በዚህም ጊዜ የራስን አበሳ በሌላው መለጠፍ ሆነ እንጂ በራስ አልተፈረደም። ከዚያ ጊዜ ጀምሮ ክፉ ምግባር ከአዳም ልጆች ዘንድ ሳይጠፋ በመኖሩ ምክንያት ሰውና ሰው አንድ ሲሆን በምግባር እየተለያየ ክፉ ሲሰራራ ሲጠፋፋ ሲመቀኛኝ ይኖራል። በዚህ ምክንያት ምግባር ስጋዊና ምግባር መንፈሳዊ አንስማማ እያሉ የሰውን ዕውቀት ከንቱ ያደርጉታል። አዳም መልካም ምግባሩን ትቶ ትእዛዝ አፈረሰ ከተባለ በኋላ በልጆቹ ደግሞ እየባሰው መጣ። ግድያ ተፈጠረ። የቃየል ክፉ ምግባር አቤልን ከዚህ ዓለም ማህበራዊ ሕይወት ለየው። እሱንም ይኸው ክፉ ምግባሩ በሌላው ዘንድ አስጠላው። ከዚያን ጊዜ ጀምሮ የሰው መወዳጃውም መጣያውም ምግባሩ ሆነ። አፄ ቴዎድሮስ የሰው አገሩ ምግባሩ ላም አገሩ ሳሩ ሲሉ የተናገሩት ንግግር ትምህርት ሆኖ የሚያዝ ነገር ስለሆነ ማንም ሰው ይልቁንም ወጣቶች በዚሁ ነገር ሊያስቡበት ያስፈልጋል። ምክር ሰጪና ተቀባይ ከተገኘ ሰውን ምንም የኃጢአት ጨንገር ያላረፈበት ለማድረግ ባይቻል አድፎ የታጠበ ወይም ወድቆ የተነሳ ለማድረግ አያቅትም። ሁሉም የሚፈረድበትን አውቆ በራሱ በኩል ያለውን መዝገበ ኃጢአት ከተመራመረ ኃጢአተኛው እያነሰ ንስሐ ገቢውና እግዚአብሔርን ፈሪው እየበዛ መሄዱ የታወቀ ነው።
የአዳምን ሥጋ እየተከፋፈለና ደሙን እየተቀዳዳ በቃለ ፈጣሪ ሰው ከሰው እየተፈጣጠረ በደረሰበት ጊዜ ሁሉ አንዲቷ ደቂቃ ብትሆን የሰው ስህተት ሳይደረግባት ታልፋለች ለማለት አይቻልም። ሰው እስከ ጊዜ ሞቱ ድረስ ወላዋይ ነው። ነገር ግን አጋጣሚ ሆኖ ሕሊናውን መርምሮ የሰውነቱ ናዛዥና አናዛዥ በመሆን ወደ እግዚአብሔር ተመልሶ ምግባሩን አሻሽሎ ሃይማኖቱን አቃንቶ ሳለ ወደ ወላዋይነቱ ገና ሳይመለስ የሞተ እንደሆነ ከሰይጣን እንዳመለጠ ለመሄድ ይችላል። ስለዚህ በምሕረተ እግዚአብሔር ተማጽኖና መጨረሻውን አሳምርልኝ ብሎ ካልኖሩና ሰውነትን የእግዚአብሔር ምሕረት ንጹሕ ካላደረገው በቀር በእግዚአብሔር ፊት ንጹሕ ሆኖ የሚገኝ የለም ተብሏል። ሰው በራሱ በኩል ያለውን ፍርድ ብቻ ማሰብ ትቶ በሕሊናው ሳይወቀስ በሌላው ሲፈርድ ይገኛል። አፈ ዘራፍ ሰው ዳኛ ሳያደርጉት ወይም ፍረድ ብለው ሳያስፈርዱት ልማዱ ሆኖ የተፈጥሮ ጓደኛውን እያክፋፋና እያጥላላ ስሙን ሲያጠፋ ይውላል። ይህ የማይገባ ነው። እውነተኛይቱ ፍርድ የሰውን አፍ አትከተልም። ከላይ ከሰማይ እንደ መብረቅ ወርዳ የሰውነትን ጻድቅነትና ኃጥእነት ለይታ እንደ ሥራ ዋጋውን ትሰጠዋለች፣ ፍዳውን ታመጣበታለች። እያንዳንዱ ትውልድ ራሱ የሚፈረድበት ሆኖ ሳለ በአባቱ በአዳም በደል ሲፈርድ ይኖራል። አዳምስ ጥሎበት አንድ ጊዜ በደለ። ከበደለም በኋላ ንስሐ ስለገባና ስላለቀሰ በክርስቶስ ምግባር ተማረ። የሱን በደል ከማውራት ይልቅ የዛሬው ትውልድ ከአዳም የበለጠ በደል ለምን ሲሰራ ይገኛል? እስከ ክርስቶስ የነበረው ሁናቴ የሚያጠራጥር ስለነበረ የቀድሞ አባቶች በኃጢአት ሲወድቁ በንስሐ ሲነሱ መኖራቸው እርግጥ ነው። የነሱንም የጽድቅ ፍጻሜ ለመመስረት ከአቤል ጀምሮ እስከ ዘካርያስ ድረስ የፈሰሰው ደመ ነቢያትና ደመ ቅዱሳን ስላልቻለ ክርስቶስ ራሱ ሰው ሆኖ በደሙ ዓለምን ከኃጢአት ዕድፍ አንጽቶ ሁሉን በአንዲት በመንግሥተ ሰማያት እንዲሰበሰቡ አደረገ። ወደፊትም በዚህ መንገድ የአዳም ልጅ ሁሉ እንዲመራ መንገዱን አሳየ። ነገር ግን ትውልድ በአዳም ሲፈርድ ከመኖር በቀር ራሱ ከፍርድ የሚያመልጥበትን መንገድ በንጹሕና በቅድስና ባለው ሐሳብ አይከታተልም። የጥንቱ የተጠቀሰው ለማስረጃ ነው እንጂ ያለፈውን ትውልድ መክሮ ከስተት ለመመለስ አይደለም። አሁን ቀሪው ትውልድ መከተል ያለበት ለጽድቅ ምክንያት የሆነውን ክርስቶስን ነው እንጂ ለኃጢአት ምክንያት የሆነውን አዳምን አይደለም። በአዳም ጊዜ ሰው ስላነሰና ያችውም አንዲቱ ረዳቱ የሴት ነገር ሆኖባት በሰይጣን መልእክተኛ በእባብ ተደልላ አዳምን ስታስተው ተው የሚለው የሰውም የመጽሐፍ መካሪ ስላልነበረው ምግባሩን ከማበላሸት ደረሰ። ዛሬ ግን መምህራንና መጽሐፍት ስላሉና ከቶውንም የክርስቶስ ትሩፋት ለዓለም ሕይወት ስለተዘጋጀ ሲበድሉ መገኘት ክርስቶስን ሁለተኛ ተሰቀል ማለት ይሆናል። ምግባር ሲጎል አይታወቅም። በቀልድም በሐሜትም በጥቃቅን መስለው የሚታዩት በማናቸውም ዓለማውያን ነገሮች ጥቂት በጥቂት እየሟሸሸ ሰውን ከአባይነት ያደርሳል። ምግባርም ማለት ከጠባይ ጀምሮ እስከ ተግባረ ዕድ ያሉት የሐልዮና የነቢብ የገቢርም ቅርንጫፎች ናቸው። እነዚህም እንደ ጽንስና እንደ ልደት እንደ አካለ መጠንም ስለሆኑ ምንጫቸው ሐልዮ ካልደረቀ ከፍጻሜ ቢደርሱም ባይደርሱም ሰውን ምግባረ ጎዶሎ ሳያደርጉት እንደማይቀሩ የታወቀ ነው። የወጣትም ቢሆን ወይም የሽማግሌ ነገር ከተነገረ ወይም ከተሰራ በኋላ በምግባር ላይ ስተት እንዳያመጣ ገና እንደታሰበ መቆጣጠር ያስፈልጋል። እናቴ በእንቁላሉ በቀጣችኝ ማለትን እንዳያመጣ ሐልዮን ማለትም በሐሳብ ያለውን እንዲጨነግፍ ማድረግ እንቁላልነቱ ነፍስ ሳይዘራና በነቢብ ተቀፍቅፎ በገቢር ሳይወለድ ነው። የሰው ልቦና ምንም ልዩነት ወይም ደግሞ ምንም ልዩ ልዩ አይነት ሐሳብ ፈጥሮ በአስተያየት ላይ ባይግባባ የሥነ ምግባር መነሻውም መድረሻውም አንድ ግብ መሆኑን ማወቅ ይጠቅማል። ይህም ባጭሩ ከደግ ተነስቶ ወደ ደግ መድረስ ማለት ነው። ደግ የሚባለውም ነገር ሳይታወቅ አልቀረም። ለሙሴ ከእግዚአብሔር በተሰጡት በ10 ቃላት የተገለጹት አዋጆች የሰውን ምግባርና ሃይማኖት ይቆጣጠሩታል። ሰው ግን የሌላውን ጉድ ሲያደንቅ የራስ ጉድ በአንድ በኩል ብቅ ይላል። ማስረጃ አንድ ሰው 2 ልጆች እንዲሁም ብዙ ፍየልና በግ ነበሩት። ታላቁ ልጁ በጎቹን ታናሹ ልጅ ደግሞ ፍየሎቹን ሲጠብቁ ከዕለታት አንድ ቀን ታናሹ ልጅ ከሚጠብቃቸው ከፍየሎቹ አንዲቱን ቀበሮ በዱር አስቀራት። ልጅየው ይህን አይቶ ሳያስታውቅ ደብቆ ዝም አለ። ታላቅ ወንድሙም አልነገረበትም። ከትንሽ ቀን በኋላ ደግሞ ከታላቅ ልጁ ከሚጠብቃቸው በጎች አንዲቱን በግ ቀበሮ ወሰዳት። ያም ልጅ መቼም ቢቀጣኝም ቢምረኝም ለአባቴ ልንገረው እያለ ሲያስብ ታናሽ ወንድሙ አስቀድሞ ሄዶ ዛሬ አንዲቱን በግ አስበላት ብሎ ነገረው። አባትየውም
ምን ስታደርግ ነው ብሎ በተቆጣው ጊዜ ለአባቴ እርግጥ ነው አጥፍቻለሁ፣ በጎቹን ቀበሮ ስላስበላውብህ ቅጣት ይገባኛል። እሱ ቀድሞ ነገረብኝ እንጂ እኔው ልነግርህ ነበር። እሱ የኔን ጥፋት ይናገራል። እሱ ከዚህ ቀደም አንዲቱን ፍየልህን ነብር በበላት ጊዜ አልነገረህም፣ ሸሽጎ ነበር። አንተም ፍየሎችን ቆጥረህ የጠፋችቱን ለማወቅ አልሞከርክም። አደራህን በሱ ጥለህ ዝም አልክ ብሎ በነገረው ጊዜ እንደገና ቁጣውን ወደ ትንሹ ልጅ አዙሮ 3 በደል በደልክ እያለ ይበሳጭ ጀመር። አንደኛ ፍየልን ነብር ማስበላት፣ ሁለተኛ ፍየልን ነብር አስበልተህ ሳትናገር መቅረትህ፣ ሶስተኛ አሁን ደግሞ ያንተን ኃጢአት ደብቀህ የወንድምህን ኃጢአት ማውራትህ የሚገባ አይደለምና እሱንም እሬዋለሁ። አንተ ግን ቅጣት አለብህ ብሎ የአባት ቅጣት ቀጣው ይባላል። በዚህ ምሳሌ እንደተነገረው ማንም ሰው ሁሉ የባልንጀራውን ጉድ ከመዘግዘግ የራሱን በህሊናው ቢመራመርና ከፈጣሪው ጋር የሚታረቅበትን የንስሐ መንገድ ቢከተል በተሻለው ነበር በሚል ርዕስ ነው አትፍረዱ ይፈረድባቸዋል በሚል በቅድሚያ ያገኘነው መልእክት እንደሱ አምላካችን ፈቃድ የተከታተል ነው። ሌላው በዚሁ መጽሐፍ ላይ ስነ ምግባር በተባለው ላይ ብላታ ወልደ ጊዮርጊስ ወልደ ዮሐንስ ያስተማሩን ደግሞ ክፋት በሄደበት ቅጣት ይከተላል የሚል ነው። ክፋት መጀመሪያ ልብን ለመያዝ ስለሚፈልግ ልባችሁን አትስጡት። ክፋት የልብን ስር ከያዘ በኋላ አይነቀልም። በሰውነት ሁሉ ይሰራጫል፣ ደምን ይመርዘዋል። ደሙም በክፋት የተመረዘውን ሰው ተጠባባቂው ቅጣት ነው። ቅጣትም ሲባል በአለንጋ ተሸነቋቁጦ ወይም በጅራፍ ተገራርፎ መለቀቅ ብቻ አይደለም፣ በግንድ መሰቀል፣ በሰይፍ መገደልም ነው እንጂ። ክፋት በመጀመሪያ ከኋላ እየገፋፋች ወደ ኃጢአት ትመራለች፣ በኋላ ግን በፊት እየመራች ከቅጣት ታደርሳለች። እሷ ግን ከግንዱ ከገመዱ አትገባም። ደሞ ወደ አንዱ ዘወር ብላ የተጋቦት በሽታ ሆና ሁሉንም ታላኩሳለች። የግፍ ጽዋ ሳይውል ሳያድር ይደርሳል አይደርስም ብሎ ግፍ መስራት መታለል ይሆናል። የጎንደሩ ንጉሥ አንደኛው ተክለ ሃይማኖት አባቱን ስለበደለ ከቶውንም ስላስገደለው እርጉም ተክለ ሃይማኖት ተባለ። በመንግስቱም ብዙ ጊዜ ሳይቆይ በሁለተኛው ዓመት አደን ሄዶ በዚያው ሞቶ አውሬ በልቶት ቀረ። ልጅም አልወጣለትም ይባላል። ጥፋትን ቅጣት አይቀድመውም። ስለዚህ እንዳታጠፋ ተብሎ አስቀድሞ ቅጣት የሚቀበል የለም። ምክር ግን ሁሉንም ይቀድማቸዋል። እንዳታጠፋ ተጠንቀቅ፣ እንዳትቀጣ ተጠበቅ ተብሎ መመከርና መምከር በፊት ነው። ቅጣት ግፍ በመስራትና መስቃ በመናገር ይመጣል። ግፍ በመናገር የሚያጠፋው ራስን ነው። ማስረጃ አፄ ቴዎድሮስን ያን የኮሶ ሻያጭ ልጅ እጁን ይዤ ነው ማመጣው ብሎ የፈከረው ፊት አውራሪ ጠምሬ ጥቂት እንደተዋጋ እጁን ተይዞ ግፍ በተናገረበት አፉ አንድን ሥራ ብጥብጥ በሶ ጠጥቶ በጭንቅ እስኪሞት ድረስ ፍርድ አልተወችም። ስለዚህ የቅጣት ምክንያት የሚሆኑትን ነገሮች አድርጎ ከመገኘት አመልን ማሳመር ይጠቅማል። ጥንቱን አቀማመጡ በቋፍ በዚያ ላይ ደግሞ እንቅልፍ ይገርማል፣ ይደንቃል። እንደዚህ ያለውን ጉድ ባይሰሙት ይሻላል። ሰውየው የሚስቱን እናት አስረግዟል። ይህም እየገረመው ለሚስቱ ይገርማል፣ የእናትሽ ደም መቅረቱ ይላታል። እንዳታውቅበትም ፈርቷል። አስቀድሞ ተጠንቅቆ ቢሆን በተሻለው ነበር። ስለዚህ በልብ ውስጥ የበቀለው የክፋት ስር ሳይነቀልና አበባው ሳይረግፍ ደግ ምግባር እንቡጥ ሊይዝ ወይም እንጭጭ ሊጀምር አይችልም። ውሃ የሚተኛበት መሬት ለትል እንጂ ለእህል አይሆንም። ክፋትም የበዛበት ሰውነት የርኩሰት መጠራቀሚያ ከመሆን በቀር ሌላ ምሳሌ አይገኝለትም። ህሊና ደንና ሸለቆ የበዛበት ሰባዊ ዱር ነው። የአውሬነትም ምሳሌ አይታጣበትም። የአውሬነቱ ምሳሌ ሙሴ እንደሰራው የብረት አውሬ አይደለም። ባፉና በምግባሩ ተናዳፊና ተጋራፊ ተናካሽና ተቆናጣጭ ነው እንጂ። ሰው በገደል አፋፍ ላይ ያለ መሪ የቆመ እውር አይደለም። አይምሮን ያህል መሪ ስላለው ገደሉን እየተወ ሜዳውን ሊሄድ ይችላል። ወደ ገደል የሚያገባውን መንገድ ያውቀዋል። ወደ ደህና ስፍራም የሚያደርሰው አይጠፋውም። ይህን ጉልህ ማስረጃ በረቂቅ አስተያየት ሲመረምሩት ገደሉ መጥፎ፣ ምግባር ሜዳው በጎ ስራ መሆኑን ያስገነዝበናል። ካላወክበት የያዝከው ይይዛሃል፣ የጣልከው ይገለጥብሃል፣ የገዛኸው ይገዛሃል፣ የበታችህ የበላይ ይሆንብሃል። አዝማሪና ዘፋኙ እስክስታ ወራጅና ዳንኪራ ረጋጭ መንፈሳዊነትን አስረስተው ወደ ሌላ ምግባር ይስባሉ። ስለዚህ ነገር በቅሎ ወይም ፈረስ ሆነህ አትገኝ። ያገኘ ሁሉ እንዳይጭንህና እንዳይሰድብህ ወኔ ይኑርህ። ሰውን እንደ ሥራው ሁለት ነገሮች መቋሚያውን ይዘው ይከተሉታል። ከገባበትም እየገቡ ያካብቡታል። እነዚህም ቅጣትና ምህረት ናቸው። ይህም ማለት ደግ የሰራውን ምህረት፣ ክፉ ያደረገውን ቅጣት ይከተለዋል ማለት ነው።
የባለጌ ልጅ ወይም አሳዳጊ የበደለው ከመሆኑ የተነሳ ጥቂት በጥቂት የሚለመድ ክፋት አስፈሪ የሆነ ታላቅ አደጋ ነውና ገና በልጅነት በአመልና በጸባይ ረገድ ተጠንቃቂ መሆን ያስፈልጋል። የወስላቶች ብልግና የሚነገረው ከልጅነታቸው ጀምሮ ነው። ያልተቆነጠጠና በምክር ያላደገ ወጣት ጋጠ ወጥቶ ነው ይቀራል። ስለዚህ እናትና አባት አስቀድሞ የራሳቸውን ምግባር አሳምረው የልጆቻቸውን መከታተል አለባቸው። ሰው ከዚህ ዓለም እንግዳ ወይም አድሮ ሄያጅ ነው እንጂ ነዋሪ አይደለም። እንግድነቱና አድሮ ሄያጅነቱም የተረጋገጠ በመሆኑ ይህ የሚቆይበት ዓለም የእንግዳ ማረፊያ ወይም የመቆያ ቤት ነው ለማለት ይቻላል። ከማያድሩበት ቤት አያመሻሹበት እንደተባለው እንኳ ባይሆን ይህን የመቆያ ቤት የሆነውን ዓለም ልቡ ልቅ እስኪል ድረስ ከመውደድ ይልቅ ለዘላለም መኖሪያ ይሆን ዘንድ የተዘጋጀውን ሰማያዊ ቤት ለመውረስ መጣጣር፣ መታገል የተሻለ ነው። ይህ ምድራዊ ሕይወት ለሰማያዊ ሕይወት መቃረቢያ መሆኑን ማን ይዘነጋ ይሆን? በዚህ ጥቂት አረፍ ብለን እንድንቆይ ታዘናል። ከዚሁ ለመቅረት ግን አልተፈቀደልንም። በሰማያዊ አዳራሽ ለሚደረገው ግብር ሰው ሁሉ በዚህ ለመኮልኮያ በተፈጠረለት ዓለም ኮልኩሎ ይታያል። አንዳንዱ ወይም ሁለቱና ሶስቱ ወይም ብዙ እየሆነ እየተጠራ ይገባል። በዘመነ መዓትማ ሁሉም ጥርግ ወይም ምጥጥ ብሎ ይሄዳል። ግማሾቹ ግን መግባት ከጀመሩ ቆይተዋል። ምንም እንኳ አዳም ገብቶ ቢወጣ ወጥቶ እንደገና ለመግባት በአምላክ ቸርነት ችሏል። አዳም ተጠልቶ ከተወደደ በኋላ ያገኘው ባለሟልነት የጸና ስለሆነ የሱ ልጆች ሁሉ የሚያስጠላ ግብራቸውን ያሻሽሉ ዘንድ ታዘዋል። ያለዚያ ግን የተወደዱትን ያህል መጠላታቸው አይቀርም። አግቢውም አውጪውም እሱ አምላካችን ስለሆነ እሱን በሃይማኖትና በምግባር የተጠጋ ለመግባት ይችላል። ከገባም ዘንድ መውጣትና በውስጡም የሚገኘውን ክብር ካገኘ በኋላ ማጣት የለበትም። ቤት ማለት ይህ ነው። የዚህ ዓለም ቤት ምንም ቤት አይባልም። ቢሆንም መቆያና የሥራ መስሪያ ስለሆነ ልናውቅለት ያስፈልጋል። ደግ ለመሆን የሚያቀት ነገር አለ። በዚህ ዓለም በእንግድነታችን ዘመን ሳለን በዚህ በኃላፊ ሕይወት የማያልፍ ሕይወት ለመገብየት ምን የሚያዳግት ነገር አለ? ፈቃድ ካለ ሁሉም አለ። ይልቅስ የሚያዳግት መስሎ የሚታየው ክፉ ነገር መስራት፣ በሰው ክፉ መዋል፣ ሃይማኖትን ማጉደል፣ ሰውነትን ወደሚያዋርድ ነገር መምራት ነው። ሰው በሌላው ክፉ ለማድረግ ሲያስብ ሌላው ደግሞ በሱ ክፉ ለማድረግ ማሰቡ አይቀርም። ከነዚህ ከሁለቱ ሰዎች የመነጨው ክፋት ሌሎችን ደግሞ ሳይጨምር አለመቅረቱ የታወቀ ነው። ክፋትም በሄደበት ቅጣት መከተሉ ስለማይቀር ክፋት በክፋት የተነካ ሁሉ በከንቱ አጠፋፍ እንደሚጠፋ ታውቋል። የእንግድነታችን ድንኳን ከዚህ ዓለም ቶሎ መነቀሉን እያወቅን እንደ ነባሮች ሆነን መታየታችን ይገርማል። ከዛሬ አስቀድሞ የሞቱት ትላንት ከኛ ጋር ነበሩ። እነሆ እኛ ደግሞ ዛሬ ወይም ነገ ከእነርሱ ጋር ለመሆን እንሄዳለን። ይህ ያለንበትም መሬት ሌሎችን ደግሞ ይቀበላል እንጂ እነሱንም ነገ ውጡ ማለቱ አይቀርም። ይህ ሁሉ ያለበት ሰው ክፉ ለማድረግ መገደዱ ይገርማል። መከራ ሰውን በሁለት የጦር ግንባር ይጠባበቀዋል። ስጋዊ ሕግ ቢያፈርስ ስጋዊ ቅጣት፣ መንፈሳዊ ሕግ ቢያፈርስ መንፈሳዊ ቅጣት ስለማይቀርለት በእነዚህ በሁለቱ ተጠንቅቆ መገኘት እጅግ መታደል ነው። ስጋችሁን ለመንፈሳችሁ ተገዥ አድርጋችሁ ሰውነትን ከሚያዋርዱ ነገሮች ከዝሙትና ከመጠጥ መጠበቅ አለባችሁ። ሕግ አይጉደል እንጂ ከጎደለ በሰው መከራ መድረሱ አይቀርም። ሰው በቀን ጉዳይ ያዝናል። የሚያሳዝነውስ የሕግ ጉዳይ ነው። ሕግ ሲጎል ምን ይሞላበታል? ከሕጎች በአንዲቱ የበደለ በሁሉም በደለ። ሕጎችን በሙሉ የጠበቀ በሁሉም ተጠበቀ። ሕጎችን የማይጠብቀውን የሚጠብቀው የለም። እንደባዘነ ወይም ከመንጋው እንደተለየና ጠባቂው እንደጣለው በግ ሆኖ ይቀራል። እሱን ከጠፋበት ፈልጎ ለማግኘት ከፍ ያለ ድካም ያስፈልጋል። ክርስቶስ የጠፋውን በግ ለመፈለግ በመጣ ጊዜ የሰራቸውን ስራዎች ስንመለከት የጭንቁና የመከራው ስሜት ስጋን ዘልቆ አጥንትን ይሰባብራል። ስለዚህ ጠፍቶ የነበረው በግ በክርስቶስ ቸርነት ተፈልጎ ከተገኘ በኋላ እንደገና ቢጠፋ ተፈልጎ መገኛው በምንድን ነው? በግ በረቱን እንዳይሳተው ማስለመድ በግልገልነቱ ነው። በግልገልነቱ ከበረቱ እየወጣ ካደረና መንጋነቱ ከበግ መንጋ ጠረን ከተለየ ከንቱ አጠፋፍ ሳይጠፋ አለመቅረቱ የታወቀ ነው። የምእመንም ምሳሌው በግ ስለሆነ ምእመን የሆነ ሁሉ ከማህበረ ምእመናን ለመለየት ምክንያት ፈልጎ ያልሆነ ሥራ መስራት ታላቅ ጉዳት ያመጣል። ብርሃን ሳለ በብርሃን መመላለስ ጉዳይን ለማከናወን ይጠቅማል። በጨለማ በመመላለስ ግን ጉዳዩ መሳካቱ ቀርቶ በሾህና በእንቅፋት ምክንያት የሚመጣው ጉዳይ የሕይወት ተቃራኒ ነው። እንዲሁም ሃይማኖት እንደ ፀሐይ ብርሃን፣ ምግባር እንደ መብራት ጸዳል ስለሆነ በእነዚህ ያልተመራ መዳረሻው ወዴት እንደሆነ አይታወቅም።
አሉ የሚባሉት የደስታና የሐዘን ስፍራዎች ሁለት ስለሆኑ በደስታው ከታጣ ወደ ሐዘኑ መሄዱ የታወቀ ነው። የሰው ልጅ ሲኦል ወይም ገሃነመ እሳት አንዲት ነፍስ እንኳተው ባዷቸውን እስኪቀሩ ድረስ ሁሉም መልካም ሥራ ለመስራት ቢጣጣር ፈጣሪውን እንደምን ደስ ባለው። ስለዚህ የዛሬ ዘመን ወጣት በመንፈሳዊም ሆነ በስጋዩ አይምሮን የሚደግፍበት ከማር ይልቅ በአፍ ጣፍጦ ወለላው ልብ የሚያረካ ብዙ ምክር ይፈልቅለታል። ከብዙ ጥቂቱ የሚከተለው ነው። ቀዳማዊ ኃይለ ሥላሴ መስከረም 24 1939 የተናገሩት ሐሳባችሁን ለዕለት ጥቅም ብቻ እንዲያገለግል አታድርጉት፣ በነፍስም በስጋም እንድትጠቀሙ መንፈሳዊ ትምህርትንና ስጋዊ ትምህርትን በርትታችሁ ተማሩ ብለው ነበር። ከእግዚአብሔር ሕግ ላልራቁ ሰዎች የሚሰጠው ጸጋ ከፍ ያለ መሆኑን የሚያውቁት ባለተስፋዎች ብቻ ናቸው። ዓለም መንፈሳዊውን ተግባር እየዘነጋ በደም ቀለምነት፣ በጦር ብዕርነት፣ በአካል ወረቀትነት ሲጣጣፍ በመኖሩ ያተረፈውን ቂምና በቀልን፣ ጠብና ጥልም ብቻ ስለሆነ ከፍተኛው የዓለም ኑሮ በሸተቴ ላይ የተሰራ የዳስ ጎጆ መስሎ ይታያል። ስለዚህ ከመቼውም ይልቅ በእንደዚህ ያለው ጊዜ እግዚአብሔርን ማሰብና በደግነት በኩል ያለውን የሀገርንና የወገንን ቅን አገልግሎት ከፍ ባለ አሰራር ሲሰሩ መገኘት እግዚአብሔርን ለሰው ልጆች እንዲራራ ሳያደርገው አይቀርም። የሰው ዋና ባልትናው ደግ ሥራ መስራት ብቻ ነው ከማለት የደጎች ሐሳብ አይታገድም። ምክንያቱም እስካሁን ድረስ በዓለም ላይ በስቶ የተደረገው ክፋት ሁሉ ሲጎዳ እንጂ አንድ ጊዜም ሲጠቅም ባለመታየቱ ነው። ይልቁንም የሙሶሎኒ ክፋት በሄደበት የተከተለውን ቅጣት መመልከት ሁለተኛ በዓለም ላይ ሰው በሰው ላይ ክፉ እንዳያደርግ ለመቀጣጫ ሳይሆን ባልቀረም ነበር። ስለዚህ ሐሳብንና ምኞቶችን ሁሉ ከመግታት በቀር ሌላ መከላከያ የለውም። ጊዜን በመልካም ሥራ ማሳለፍ ወደ መልካም ዕድል ያስተላልፋል። በመቃብርም ያሉ ሁሉ ቃሉን የሚሰሙባት ሰዓት ትመጣለች። ስለዚህ አታድንቁ። በጎ የሰሩ ወደ ሕይወት ትንሣኤ፣ ክፉም የሰሩ ወደ ፍርድ ትንሣኤ ይሄዳሉ ተብሎ በዮሐንስ ወንጌል እንደተነገረን እግዚአብሔር አምላካችን አሁንም የሰማነውን በልባችን ያሳድርልን። እኚህም ታላቅ አባት በዚህ መልኩ ስለመከሩን ብላታ ወልደ ጊዮርጊስ ወልደ ዮሐንስ ይህን የመሰለ የምክራቸው በረከት ለሁላችንም ትድረሰን። ታኅሳስ 10 ቀን 1974 ዓ.ም ነው ከዚህ ዓለም ድካም ያረፉት። የምህረት አምላክ በእውነት በጸኑት በቀኑት በሃይማኖት በኖሩት ስለሱ ስለ አምላካቸው ሲሉ በተለያየ መልኩ ተጋድሎ ፈጽመው ወደ እርሱ ከሄዱት ከቅዱሳኑ ማህበር ነፍሳቸውን በደግነቱ ያሳርፍልን። በረከታቸው ትድረሰን። እንግዲህ በዚህ መልኩ ከተለያዩ ምንጮች እያመጣን ከምንሰማቸው ከዚህ ከማኅደረ ተዋሕዶ መንፈሳዊ ዩቲዩብ አገልግሎታችን ይህንን ለዛሬ እንደሱን አምላካችን ፈቃድ ተከታትለናል። መቼስ በተለያየ ሁኔታ የምንሰማቸው የምንመከራቸው ትምህርቶች ሁሉ ለበጎ ስራ ከትላንት ዛሬ በተለየ መልኩ እንድንነሳሳ ለምክር ልብን ለማቅናት ወደ እሱ ወደ አምላካችን ለመቅረብ በመንፈሳዊ ሕይወታችን እንድንበረታ ከትላንት ዛሬ በተሻለ መልኩ መንፈሳዊ ሕይወታችንን እሱ አምላካችን በሚያውቀው መልኩ እየመራን እንድንሄድ የሚያሳስቡ የሚያጠይቁ ናቸውና የምህረት አምላክ በዚህ መልኩ ለዛሬም ስላስተማረን ስለመከረን ስሙ የከበረ የተመሰገነ ይሁንልን። በቀጣዩ ደግሞ እንዲሁ ሌሎች ምንጮችን እየጠቀስን የምንከታተለውን ሌላውን መርሃ ግብር ይዘን እንመለሳለን። ይቆየን። አቤቱ አንተን መፍራትን በልቦናችን በጎ አምልኮትህንም በህሊናችን ጨምር። ማኅደረ ተዋሕዶን ነበር ስናደምጥ የቆየ ነው። እንደ ኦርቶዶክሳዊ ተዋሕዶ ቤተክርስቲያናችን እምነት ስርዓትና ትውፊት ይኸው እንደምንሰማው በቅርባችን ካሉ ከተለያዩ ምንጮች እያመጣን የምንሰማው እሱ አምላካችንም በቸርነቱ ከሳሽ ወቃሽ ፈራጅ እንዳያደርግብን በእያንዳንዳችን ልቦና ጽላት ጽፎልን የምንኖርበትን ለልባችን ልብ የምናገኝበትን ከሱ ጋር ህብረት የምናደርግበትን ያችን መንግስቱን ለመውረስ የሚያበቃን መልካም ስራ እንድንሰራ በትንሹም ቢሆን እንዲረዳን እንዲደግፈን በማሰብ ነው። ቀጣዩ እሱ አምላካችን የወደደልንን ሌላውን መርሃ ግብር ደግሞ ይዘን እንመለሳለን። በያለንበት ሰላም እግዚአብሔር ከሁላችን ጋር ይሁንልን። ሀገራችን ኢትዮጵያም እኒህን የመሳሰሉ ደጋግ አባቶች የወጡባት መክረው የሚመልሱ ዓይናችንን ከመስቀሉ ልባችንን ከቃሉ አንደበታችንን ዘወትር በምስጋና በጸሎት በይቅርታ ከሱ ከአምላካችን ጋር ፍቅር አድርገን እንድንኖር የሚያሳስቡ ነገስታትም ሁሉ የነበሩባት ሀገር ናትና ይችን ሀገር አሁንም መድኃኔዓለም በዓይነ ምሕረቱ ተመልክቶ ህዝባችንን ወገኖቻችንን በአጠቃላይ ሀገሪቱን እሱ በሚያቀው ከሱ በሆነው ሰላሙ እንዲጎበኝልን መልካሙን ጊዜ እንዲያቀርብልን ደጉን ጊዜ እንዲያሳየን ፈቃዱ ይሁንልን። የኔንም የእናንተንም መጨረሻ ርርተ ህሊና ርርተ ልቦና አዛኝት እናቱ እመብርሃን በእናትነት ፍቅሯ እንድታሳምርልን በሃይማኖት ጸንተን በምግባር ቀንተን ለደገኛው ክብር መድኃኔዓለም እንዲያበቃን
የቸርነቱን ስራ እንዲሰራልን እንድትማጸንልን ፈቃዱ ይሁንልን። የቅዱሳኑ ሁሉ ጸሎትና ቃል ኪዳን ከሁላችንም ጋር ይሁንልን። አሜን። ይቆየን። መርሃ ግብራችንን ለሚያደምጡ ሁሉ ማዳረሳችሁን እንግዲህ አትረሱን ብለን ተስፋ እናደርጋለን። መሐሪ አምላክ ለብርሃነ ትንሣኤው በሰላም በጤና ጠብቆ ያደርሰን። አሜን። ይቆየን።